እዚህ አሁን የምንገኝበት ስፍራ እንግዲህ በጋሞ ዞን ውስጥ በሚገኘው የጋጮ ባባ ወረዳ ላይ በማዞ ሎይሳ ቀበሌ ጋናታ ንዑስ ላይ ነው የምንገኘው። እንግዲህ እዚህ ስፍራ ላይ በጣም በርካታ ዜጎች አሁንም ድረስ የህይወት አድን ስራ ላይ ይገኛሉ። ነገር ግን ተመልካቾቻችን ዛሬ እንግዲህ እስከ 8 ሰዓት ያ ማለት መጋቢት 4 2018 ከቀኑ 8 ሰዓት ድረስ እንግዲህ የክልሉ አደጋ ስጋት ኮሚሽን ባወጣው መረጃ መሰረት 125 ሰዎች በዞኑ ህይወታቸውን አጥተዋል። አስክሬን አሁን ፍለጋው እንግዲህ እስካሁን ድረስ እስካሁን ሰዓት ድረስ ያ ማለት መጋቢት 4 2018 ከቀኑ 12 ሰዓት አካባቢ ድረስ ፍለጋው እንደቀጠለ ነው። የክልሉ መንግስት ኮሙኒኬሽን ቢሮ ኃላፊ አቶ ኃይለ ማርያም ይህንን እውነት ካጋሩም ወዲህ እንግዲህ ሁለት የሚሆኑ አስክሬኖችን እንግዲህ አካባቢው ማህበረሰብ አግኝተው እንግዲህ ለቀብር ይዘው ሲሄዱ እንግዲህ በምስልም እኛም አስቀርተናል። ከዛ ባሻገር እንግዲህ እጅግ በጣም ብዙ ሰዎች እዚህ ስራ ላይ ይገኛሉ። ከሌሎች አካባቢዎችም ከአጎራባች ቀበሌዎችም መተው እንግዲህ የሚገኙበት ነውና ከጀርባ የምትመለከቱት እንግዲህ በዚህ ሳይድ ያለችው የመጀመሪያው ናዳ የተከሰተበት ያ ማለት የመጋቢት 1 ላይ ከረፋድ አካባቢ ላይ የተከሰተው አደጋ ነው። እንግዲህ የአራት ሰዎችን ህይወት የቀጠፈ ነው። ከዛ እነዚህን ሰዎች ለመታደግ የመጡ ሰዎች ናቸው እንግዲህ እዚህ ጋር ከፍተኛ ቁጥር ሞት ያስመዘገበ አደጋ የተከሰተባቸው። የጋሞ ቴሌቪዥንም እንግዲህ ከስፍራው ሆኖ እናንተ ይህንን መረጃ ለማድረስ ነው እዚህ የተገኘ ነው። ተመልካቾቻችን እጅግ በጣም በሚያሳዝን መልኩ በርካታ ህፃናት ያለ ወላጅ ቀርተዋል፣ አባቶች ያለ ጧሪ ቀርተዋል፣ ወጣቶችም በለጋ እድሜያቸው ተቀጥፈዋል። እጅግ በጣም ያሳዝናል። አካባቢውን ተዛዋውረን ለመቃኘት ሞክረን ነበር። እዚህ አካባቢ ላይ እንግዲህ እጅግ በጣም ተዳፋት ነው። በጣም ለጉዞም ለትራንስፖርትም እጅግ በጣም አስቸጋሪ ነውና አሁንም ስጋት ላይ ያሉ የአካባቢው ማህበረሰብ አካላት አሉ። እነዚህንም እንግዲህ በዘላቂነት ለመርዳትም እንዲያስችል መላው ኢትዮጵያውያንና ኢትዮጵያውያን እባካችሁን ለዚህ ህዝብ ድረሱላቸው። እኛ እዚህ ሆነን በምንመለከተበት ሁኔታ ላይ እንግዲህ በርካታ እናቶች እያለቀሱ ነው። እንግዲህ ነፍሰ ጡሮችም ህፃን ልጅ አዝለውም እንግዲህ አስክሬን ፍለጋ ላይ የተሳተፉ ነውና ይሄ ነገር በማሽን በተለያዩ ነገሮችም ቢታገዝ በጣም መልካም ነው እንላለን። ቀጣይ መረጃዎችንም ተከታትለን እናደርስላቸዋለን። ውድ ተመልካቾቻችን አሁን እንግዲህ በአካባቢው ከሚገኙ ማህበረሰብ ክፍሎች እንግዲህ የተጎጂ ቤተሰቦችን ለማናገር ነው እየሞከርና ያለነው እና እስቲ ወንድሜ እንተዋወቅና ምን አይነት ጉዳት ነው በዚህ የጎርፍ ናዳ የደረሰብህ? ሰማይ ይባላል ስሙ። ማክሰኞ ዕለት አደጋ የፈጠረው አንደኛ ልክ ስመጣ የተወሰነ አራት ሰው ነው ምንድነው የተጎዳው አለ። አራት ሰው ለማስቀራት ሰው እንዳለ ከብቦ ነበረ። ሁለተኛ ሲከበብ ሁለተኛው የደገመው እንዳለ ህዝብ ሆኖ የጨረሰው። ስለዚህ አሁን አንደኛ የኔ ቤተሰብ 3 ነው የሞቱት። እናቴም የለችም፣ ወንድሙም የለም፣ የወንድሙ ሚስትም የለም። አደጋው በጣም ነው የደረሰው። ቤት ላይ ያለው እቃው ሁሉ እንዳለ የለም። ምንም እቃ የተጠቀመ ነገር የለም። የኔ ያጎቴ ቤተሰብ የሞተው ሬሳው እስካሁን አልተገኘም። 5 ናቸው። 5ቱም ምንም አቅጣጫም አልተገኘም። ምንም መረጃም የለም። ስለዚህ እስካሁን የፍለጋ ላይ ነው ህዝቡ ያለው። እስካሁን ይሄው ተልቆ ምንም የሚበላ ምግብም የለም፣ ምንም የለም። ሰው አሁን አየር ላይ ነው ያለው፣ አቅጣጫ የለም። ስለዚህ እባካችሁ እንደረዱ አቅም የለም። ውጪ ላይ ነው አሁን አባቴ የሚያድረው። ቤተሰቦች የቀሩት ውጪ ላይ ያድራል። ምንም አቅጣጫ የለም። አንተ በአካባቢው ነበርክ አደጋው ሲከሰት? አካባቢ ላይ አልነበርኩም። እኔ መኖሪያ እዛ እኔ ለስራ ወጥቼ አዲስ አበባ ነው ያለው። ከአዲስ አበባ ሲከሰት ነው ወደዚህ የመጣውና በቃ ምንም አቅጣጫ አላገኘም። ይሄው እንደ ያለው ነው ያለው። አባቴ መጥቼ አይቻለሁ። አባቴን ካየሁት በኋላ በቃ ሁሉ ሰው እንደ ያለ ይመስላል። የኛዎች የሞቱትም ሞተዋል። እናቴ ሞተዋለች። ወንድሜን ድጋሜ ሞተዋል። የወንድሜ ሚስት ሞተዋለች። ምንም አቅጣጫ ማግኘት አልቻልኩም። ስለዚህ ምንም ጉልበት የለኝም።
እጅግ በጣም እናመሰግናለን። እንግዲህ ከተመልካቾቻችን እስካሁን በነበረው ቆይታ እንግዲህ ሰዎች ምን ያህል ጉዳት ውስጥ ምን ያህል ህመም ውስጥ እንደሆኑና ምን ያህል ደግሞ እርዳታ እንደሚያስፈልጋቸውም እያጤንን እየተመለከትን እንገኛለን ተመልካቾቻችን። አሁን እቺ እህታችን ደግሞ ቤተሰቧንም እንደዚህ በጉዳት ያጣችናትና አዚ አሁን ነቦላ አዚ ቆሃይ ጋክዴ ተቦላ ቆሃይ ጋክዴሲ ታይሸቲ አዋይ ኸዲዝ አያኸዳ ዲዛይቲያናን ያው አቀሜ ደከመ ግዲዲ ሄናን ኡቲዳ ኡቲን ታኒ ናምአቲ ታዛይና ሆ ናምአቲ ወጣቲ ሆ ወጣቲ ሃይቂዳ ሃይቂዳ ሰጣኒ አይ ከሴ አይሰንዴና ቀዳያ ዲሴን ውስጥ 5-6 ሰው ሞቶ ያንን እንኳን አስክሬን ለማግኘት እስካሁን ያልታደሉ አሉ። አስክሬን አግኝቶ መቅበር በራሱ ደስታ የሆነበት መሪር ሀዘን ውስጥ ነው የምንገኘው በአሁኑ ሰዓት ማለት ነው። እና እንግዲህ ወንድሜ ከነዛ መሃል አንዱ ነውና የዘመዶቹን እየፈለገ ነው እዚህ ያገኘው። እስቲ እንተዋወቅ። ስሜ ፊልሞን ይባላል። የዚህ ቀበሌ ነዋሪ ነኝ። ታናሽ እህቴ ያገባችበት ቤተሰብ ባሏም የለም፣ እናቷም የለም፣ እህቷም የለም። ቢያንስ 5 ቤተሰብ ነው አሁን ያጣነው። ከጧቱ 12 ሰዓት ጀምሮ ህዝቡ ድካሙን ያው የፈለገ ነው። አንድ ሰውም አልተገኘ፣ አምስቱም አልተገኘም። አሁን ይሄንን የጋሞ ቴሌቪዥንን የተከታተሉ ለሚገኙ ተመልካቾችና እንደው ለመላው የዓለም ህዝብ አሁን ይሄንን ሁኔታ ተረድቶ እንዲደርስ ምንድነው እስቲ መልእክት አስተላልፍ። አጠቃላይ የኢትዮጵያ ህዝብ፣ አጠቃላይ የኢትዮጵያ ሚዲያ፣ አጠቃላይ የኢትዮጵያ ልጆች አሁን እኛ የምንለው ይሄ አካባቢ ቢያንስ ደጋ ፋርት ነው፣ መኪና ማይገባበት ነው እና በተለያየ እንኳን መንግስት አካባቢም ግለሰብም እንደ ሀብትም በተለያየ ነገሮችን ይህን ህዝብ እንኳን እንዲጎበኙና አካባቢን መጥቶ እንኳን እንደኛ ያለቅሱ እንኳን እንዳለቅሱ እንዲማዩ እንደውም በጣም ከፍተኛ እርዳታ ህዝቡ ይፈልጋል። በራብም ተጎድቷል። እስካሁን ቤት ያልገባ አለ። የተሰቃየ ነው ህዝቡ። በራብም የሞተ ነው የሚቆፍረው ሰው እስካሁን ቁርስ አልበላም። ቁርስ ሳይበላ ነው ከቤቱ ወጣው። ድካሙን ይኸው አሁን እስከ አመሻሹ ህዝብ የቆፈረ ነው። ስለዚህ መንግስት ምን ይለናል? የኢትዮጵያ መንግስት የኢትዮጵያ ልጆች እጃቸውን ባለሀብቱም ሚዲያውን እጁን ቢዘረጋ ቢያንስ የቀረውን አስክሬንም ይወጣል። በጣም በዚህ የኢትዮጵያ ህዝብ እንለምናቸዋለን። ያለቀሰን ነው። በዚህ ያለቀሰን አስክሬን ያወጣን ነው። ድካም አለ፣ ብዙ አይነት ነገር አለ። ብዙ ችግር ውስጥ ነው ገባነው። ስለዚህ እናንተንም በተለይ እዚህ ድረስ እኛን እንኳን ለማየት ከጋሞ ቲቪ መስዋዕት አርጋችሁ በድካም መኪና ማይገባበት አካባቢን አቆራርታችሁ በመጣችሁ የጋሞ ቲቪዎችን በዚህ በትንሹ እንኳን እናንተንም ለማመስገን ፈልጋለሁ። አመሰግናለሁ።
ጋጮ ባባ ወረዳ ያለው አመራር በሙሉ ከታች ወጥቶ ይህን ህዝብ እገዛ ላይ ነው ያለው፣ እያገዘ ነው። ህዝቡንም እየተመለከተ ነው። ውስንም ቢሆን አካባቢ ላይ ያለውና ወረዳውን በተመለከተ ያለው ሰው መዋጮ አድርጎለት ውስንም ቢሆን እርዳታዎች እየመጡ ነው፣ እየደረሱ ነው። ከዛም በኋላ ደግሞ እርዳታውን ለማድረግ አብዛኛውም ነገር ይዞ ለማምጣት መንገዱ አመቺ አይደለም። መንገዱ በጣም ከባድ ነገር ነው። ከዚህም በኋላ ለሚኖረው ህዝብ አብዛኛውም ጊዜ መንግስት ይሄን መንገድ እንዲመለከት አደጋውን አሁን እኛ የምንለው ያለው ለዚህ ህዝብ እናቶች ላለቁት፣ ልጆች ላለቁት፣ አካባቢው ላይ ያለው ማሳ ሁሉ ነገሩ ከብቶች፣ በጎች ያለቁት ለዚህ ሁሉ መንግስት እጁን እንዲዘረጋ ይሄን እንዲያስብልን በአዲስ አበባ ዙሪያ የሚኖረው የጋሞ ተወላጅ በመንግስት ጀርባ ቆሞ እርዳታ ለዚህ ህዝብ እንዲያደርስ በቲትና ለምናለሁ። በፈጣሪ ስም እማጸናቸዋለሁ። የዚህን የማዞዶይሳን ችግር እንዲያይና እንዲረዳ በፈጣሪ ስም እማጸናቸዋለሁ፣ ለምናቸዋለሁ እና በዓለም አቀፍና ኢትዮጵያውን ይሄን ሁሉ እጁን እንዲዘረጋና ለሞቱትን መጽናናትን እንዲመኝ እርዳታን እንዲያገኝ በፈጣሪ ስም እለምናቸዋለሁ። በስተጀርባዬ አሁን ይሄው አስክሬን እየወጣ ነው። አስክሬን አሁን አግኝቶ አስክሬን እየቆፈሩ ነው ያሉትና ባጭሩ የሚለው ይሄን ነው። ኢትዮጵያንና ህዝቧን ፈጣሪ ይጠብቃት። አመሰግናለሁ። እሺ አይ ደምድ ፋይትሽን እንተና በያደና ኑ አይናዛ ኑ ዘሬትሳዛ እሲ አይናዛ ኢዛ በይዲ ኡፋይዶስ አያ ሃይና ሙሳሚንታ ኩመረና ኢዛ ኑ ፋይቶስ ኑ አይናዛ አሃዝ በቲን ኡፋይቶስ ሃይኑኒ አያ ሃይን ከኑ ሳሚንታ አጊኔ ኩመረና የኮንዶስ የኮንዲሽ ኑ አይናዚ ቀሰካ ሃይን ሃይየኮስ histidi ahas betin ufaisi hay ufaisas yekos nu aynas ታስተ ታይቶ ታስተ እንግዲህ ጾሲ እንደስ ዳንዳአሞ አሚን ዛሬ ላይ እንግዲህ የአስክሬን ፍለጋው ሂደት ምን ይመስላል፣ ምን ያህል ጉዳት አስከትሏል፣ እዚህ አካባቢ ላይ ያለው ምስሉስ ምን ይመስላል የሚለውን ነገር ለማሳየት ነው እዚህ የተገኘ ነው። የደቡብ ኢትዮጵያ ክልል መንግስት ኮሚኒኬሽን ቢሮ ያወጣው መረጃ አለ። ከዛ ያ እስከ 8 ሰዓት ያወጣውን መረጃ ተመልክተን 74 ሰዎች አስክሬን ተገኝቶ መቀበሩን ነው የተነገረውና ከዛ በኋላ አሁን ደግሞ ስንመጣ የተለያዩ የአስክሬን ፍለጋዎች ተጠናክረው ቀጥለው እስከ ምሽት እንደሚቀጥሉ ነው የሰማነው። ከዛም በኋላ ደግሞ አስክሬንም እየተገኘ እንዲሁም እየወጣ ያለ እንዲሁም እኛ እዚህ ስፍራው ስደርስም አንዳንድ አስክሬን ተገኝቶ ሰዎችም አስክሬን በማግኘታቸው ራሱ እየተደሰቱ ያሉበት ሁኔታ ነው። ስለዚህ እኚህ ሰዎች ምን ያስፈልጋቸዋል፣ ምን ድጋፍ ያስፈልጋቸዋል፣ ስሜታቸው ምን ይመስላል የሚለውን ወደ እናንተ የምናጋራችሁ ይሆናል። ከስፍራው ይህንን ፕሮግራም አዘጋጅተን ለእናንተ የምናቀርብላችሁ እኔ ፍሬው አበበ ከካሜራ ባለሙያው ያዕቆብ ጌጃ ጋር እንዲሁም ከኤዲተር አድማሱ አይኔ ጋር በጋራ በመሆን ነው።